ሰላም ጤና ይስጥልኝ ተከታታዮቼ ከዚህ በፊት ግዕዝ ለሁሉም ክፍል 1 እና ክፍል 2 ታትሞ በገበያ ላይ ውሎ ነበር ግን ለብዙ ጊዜ ጠፍቶ ቆይቷል። አሁን ግን ሁለቱን በአንድ ላይ አድርገን ማሻሻያም ተደርጎበት ታርሞ ከዚህ በፊት የነበረው ምስተት ተስተካክሎ አልፎ ያው ድጋሚ ታይቶ በአንድ ጥራዝ ሁለቱ ክፍል 1 እና ክፍል 2 በቅደም ተከተል በአንድ ጥራዝ ታትሞ ቀርቧል። ይሄን ለማስተዋወቅ ነው። ከዚህ በፊት ቅድም እንደተጠቀስኩት ግዕዝ ለሁሉም ክፍል 1 ይሄ በስፋት ሰው ሁሉ በደንብ ሲጠቀምበት ነበረ። አንዱ ይሄ ነው። ሁለተኛው ደግሞ ክፍል 2 ይሄም እንደዚሁ አንድ ጊዜ ብቻ ነው የታተመው እና በብዙዎቻችሁ አስተያየት ሁለቱ በአንድ ጥራዝ ቢሆን ለአጠቃቀም ያመቻል የሚል አስተያየት ደርሶኝ ነበረ። በዚያ መሰረት በአንድ ሆኖ ይዘቱ ያው ነው ግን ኤዲት ተደርጎ አርትኦቱ በደንብ ታይቶ በአንድ ጥራዝ ሆኖ ቀርቧል ማለት ነው። እና በዚህ መልኩ ቀርቧል እንድትጠቀሙበት እጋብዛለሁ። እንግዲህ ስለ መጽሐፉ በጥቂቱ ለማስተዋወቅ ያህል መግቢያ አለው። መግቢያው በዋናነት ምንድነው የያዘው? የግዕዝን አመጣጥ ባጭሩ በተለያዩ መጽሐፍት ላይ የተጻፉትን በማመሳከር አስተያየቶችንም በመሰብሰብ ግዕዝ እንዴት መጣ አመጣጡ የሁሉንም አስተያየቶች የያዘ መግቢያ አለ። ከዚያ ምልክቶች አሉ መጽሐፉ ላይ። ለምሳሌ በሌሎች መጽሐፎች ላይ እንደማደርገው ወሳኞቹን አመልክቻቸዋለሁ። ሳ ማለት አንሳ ማለት ነው። ለምሳሌ ቀደስኩ ወይም በቅንፍ ውስጥም ላስቀምጥ እችላለሁ። አላማች ሲል ቀደሰት እቺ ጣ ማለት አንሳ ማን ነው ጣል ማለት ነው። እዚህ ጋር ሳ መሆን አለበት። ቀደሰት ሳ ከዚያ ደግሞ ይሄ ምልክት ደግሞ አያያዝ ደብረ ታቦር ለምሳሌ ደብረ ታቦር የሚለውን ደብርን ከታቦር ጋር አያያዝ ነው። ተባዕታይ ወንድ ለማለት ነው። ሴት ወይም አንስታይ ማለት ነው። ከስር የተሰመረበት ደግሞ ይጠብቃል ማለት ነው። ጠብቆ መነበቡን ያሳያል። በዚህ መልኩ ተዘጋጅቷል። ከዚያ እንግዲህ ማውጫው ላይ ያሉትን ይዘቶች ባጭሩ አስተዋውቃለሁ። ፊደል በነገራችን ላይ መጽሐፉ ከጀማሪ ወደ ከፍተኛ በቅደም ተከተል ልክ ሌሎች ቋንቋዎች በሚዘጋጁበት የቋንቋ መጽሐፍ ነው። ይሄ መጽሐፍ የግዕዝ ቋንቋን በቅደም ተከተል ከፊደል ጀምሮ እያደገ እስከ ከፍተኛው እስከ አብይ እርባታ ድረስ የሚደርስ ነው። እንግሊዘኛም በተወሰነ መልኩ አለበት። ዋናዎቹን ከእንግሊዘኛው ጋር ለማገናኘት ሞክሬያለሁ። ስለዚህ ስለ ፊደሎች መጀመሪያ አካባቢ በምዕራፍ 1 ስለ ፊደሎች በደንብ ተጠቅሷል። ስለ ስም፣ የስም አይነቶች፣ የቤተሰብ ስሞች፣ የእንስሳት ስሞች እያለ በዚህ መልኩ ተቀምጧል። ከዚያ ግስ የግስ አይነቶች እነዚህ 7 የቃላት አይነቶች አሉ። እነሱም በደንብ በቋንቋ ሕግ መሰረት ተቀምጠዋል። ከዚያ ምዕራፍ 2 ደግሞ መራሕያንና ስሞች በደንብ እዚያ ላይ ተቀምጠዋል። ከነ ምሳሌያቸው ከነ አይነታቸው በደንብ ተቀምጠዋል። ምዕራፍ 3 ነባር አንቀጽ ነው ውእቱ አኮ ይቤ አሌ እወ እነዚህ በደንብ ከነ ምሳሌያቸው ከአረፍተ ነገሮች በደንብ አሉ። ማብራሪያ በቴብል መልኩ የተቀመጡ በጣም ማብራሪያ አሉ። እነሱን በማየት ራስን በራስ ማስተማር በደንብ ይቻላል። በዚህ መጽሐፍ መስተዋድድ አለ። ይሄ ደቂቅ አገባብ ይባላል በግዕዙ። በዚህ በቅኔ ቤቱ መስተዋድድ የነሱ ዝርዝር አጠቃቀማቸው በደንብ ተቀምጧል።
ምዕራፍ 4 ደግሞ አብይ አንቀጽ ወይም ግስ ምንለው የግስ አወራረድ ንዑስ እርባታው ከግስ ላይ የወደፊት ጊዜ የኃላፊ ጊዜ ዘንድ ትእዛዝ እንደዚሁም ቅጽሎች ስሞች እንዴት እንደሚወጡ በስፋት እና በዝርዝር በጥልቀት ተቀምጧል። አፍራሾች የአረፍተ ነገር የስርዓተ ነጥብ የምንላቸው በአረፍተ ነገር ውስጥ የምንጠቀምባቸው በግዕዝ እነማን ናቸው የሚሉትም ተቀምጠዋል። ከዚያ ምዕራፍ 4 ላይ የተቀመጡ ህጎች ጸዋተው በሚባል ርዕስ ስር የሀ የአ የወ እና የየ አመሎች አሉ። በግሱ ላይ እነዚህ ፊደላት ሲገቡ የተለመደውን ህግ የሚቀይሩበት መንገድ ስላለ እሱም በስፋት በምዕራፍ 5 ላይ ተገልጿል። ከበቂ ማብራሪያ ጋር ከበቂ ምሳሌ ጋር ተቀምጧል። ምዕራፍ 5 ደግሞ ባለቤት ተሳቢ እንዴት ነው በግዕዝ ውስጥ በደንብ ተለይተው የሚታወቁት። ከዚያ አንድ ግስ አድራጊ ይሆናል፣ አስደራጊ፣ አደራራጊ፣ ተደራጊ እንዴት ነው የሚሆነው? ጸሐፈ ብሎ ጻፈ ካለ አጽሐፈ አጻፈ፣ ከዚያ ደግሞ ተጽፈ ተጻፈ እንዴት ሊሆን ይችላል የሚለውን በደንብ ያስቀመጠ ነው ምዕራፍ 6 ማለት ነው። ይሄ እንግዲህ በቀድሞው ክፍል 2 ግዕዝ ለሁሉም ክፍል 2 የሚጀምርበት ነው ማለት ነው። በዚህ ውስጥ የተሳቢ ህግ፣ የተናባቢ ህግ ሌሎችም በስፋት በዝርዝር ተቀምጠዋል። ምዕራፍ 7 ደግሞ ቅጽል፣ ንዑስ አንቀጽ፣ ሳቢ ዘር ባለቤት ሲሆኑ ሲስቡ በአጠቃላይ በግዕዝ ውስጥ ያላቸው ሚና በስፋት ተገልጿል። ምዕራፍ 7 ያካተተ ነው። በተለይ የቁጥር ቅጽሎች አሃዝ የሚባሉት በስፋት በወንድ በሴት በአንድ በብዙ በደንብ እዚህ ላይ ይገኛል ማለት ነው። ምዕራፍ 8 ደግሞ አብይ አገባብ ይባላል። እነዚህ ግስ እንዳያስሩ የሚያስቀሩ አገባቦች ወይም አብይ መስተዋድድ ቢባሉም ሊያስከዱ ይችላሉ እንደ ቋንቋ፣ ወይም ደግሞ ሰብኦርዲኔቲንግ ወርድስ የሚሏቸው በደንብ በስፋት ተቀምጠዋል። በዝርዝር ህጋቸው እንዳለ ተቀምጧል። እንደገና እታች ምዕራፍ 3 ላይ የታዩት መስተዋድድ እነዚህ ፕሪፖዚሽን የሚባሉት በደንብ እዚህ ላይ ደግሞ በደንብ በዝርዝር ተቀምጠዋል። እዚሁ ምዕራፍ 8 ላይ። ምዕራፍ 9 ላይ ደግሞ አብይ እርባታ አንዱ አንዱን ሲያውቀው ያኛውን ሲያውቀው አንዷን ስታውቅ ወይም ደግሞ በተገላቢጦሽ ሲሆን በስፋት እነ አይመረ፣ ይቤ፣ ሀደገ እነዚህ በደንብ ተዘርዝረዋል። የቦዛ አንቀጽ አብይ እርባታ አሉ። ሌላው በዚህ መጽሐፍ ላይ መልመጃዎች አሉ። መልመጃዎች በየምዕራፉ መጨረሻ በቂ ሊከልሱ የሚችሉ መልመጃዎች አሉ። የነዚህ የመልመጃዎች መልስ ደግሞ ከመጽሐፉ መጨረሻ ላይ በየቁጥራቸው ተቀምጧል። ስለዚህ ሰው ራሱን ፈትሾ ካበቃ በኋላ መልሶቹን ቼክ ማድረግ ይችላል ማለት ነው። ምዕራፍ 10 ንግግሮች ናቸው። በግዕዝ ቋንቋ መጠነኛ የተዘጋጁ ያስተምራሉ ተብለው የተዘጋጁ ንግግሮች አሉ። እነሱ ናቸው ማለት ነው። ከዚያ ዋቢ መጽሐፍት አሉ። መጽሐፉ ባጭሩ ይህን ይመስላል ይዘቱ። እንግዲህ ዋናው መጽሐፍ ባጭሩ አለፍ እያደረኩ ለማሳየት ያክል ለምሳሌ በዚህ መልኩ ከፊደል ጀምሮ አለ። ፊደሎች ከምን የግዕዝ ፊደሎች እነማን ናቸው? ከአማርኛ ውስጥ ግዕዝ ውስጥ የማይካተቱት ወይም ደግሞ የአማርኛ ብቻ የሆኑት እነማን ናቸው የሚለውን በደንብ የያዘ ነው። ከዚያ እነዚህ ሞክሼ ፊደላት የሚሏቸው
ሞክሼ ፊደላት የሚል የለም የሚሉ አሉ። ግን ከነ ማብራሪያው እነማን እንደሆኑ በደንብ ተቀምጧል። እንዲህ ያለ ነው የሚቀጥለው መጽሐፉ። ትልቁ ጥቅም የዚህ መጽሐፍ እንደዚህ በሳጥን ውስጥ ወይም በቴብል ውስጥ በቂ ማብራሪያ ከሰጠ በኋላ ነው ከዚያ ወደ ምሳሌው የሚገባው እና ተጠቃሚዎች ይህን መጽሐፍ የምታገኙ ሁሉ በይበልጥ እዚህ ቦክስ ውስጥ ሳጥኑ ውስጥ ያለው ማብራሪያ በቂ ነው ለቀጣዩ። ይሄንን በደንብ አንብቦ መላልሶ ከዚያ ታች እየተለማመደ እንደገና ይሄን ማብራሪያ ሰው አይቶ ራሱን ማስተማር ቢሞክር በደንብ ግልጽ ይሆናል። ሌላው ግን በዚሁ በዩቲዩብ መጽሐፉን እንዳለ በቅደም ተከተል ዋና ዋናዎቹን ርዕሶች በማብራራት እቀጥልበታለሁ። ክፍላተ ቃላት ወይም ክፍላተ ቃል የቃል ክፍሎች እነሱን ክፍላተ ቃል ማለት ምን ማለት ነው የሚለውን በደንብ ያብራራና ከዚያ ወደ ምሳሌው ይሄዳል። ግልጽ ይሆናል። ከዚያ በኋላ እንዳልኳችሁ እንግሊዘኛም ያግዛል በሚል መልኩ ነው። ለምሳሌ ብዙ ጊዜ በትምህርት ዓለም ግራመር ላይ ፎከስ እናደርጋለን። ስለዚህ ግራመሮችን የእንግሊዘኛ ግራመሮችን አብዛኞቻችን ስለምናውቃቸው ከዚያ ጋር ለማያያዝ ነው የሞከርኩት እንጂ በቂ እንግሊዘኛ ሆኖ ሳይሆን ግን እዚያ እንግሊዘኛ ላይ የለመድነውን ግራመር እዚህ ጋር ለማገናኘት ሞክሬያለሁ። በደንብ አስፈላጊ ቦታ ላይ እንግሊዘኛ ለማገናኘት ሞክሬያለሁ። ይሄው በዚህ መልኩ በደንብ ራስን በራስ ለማስተማር ጥሩ አማራጭ ይሆናል ብዬ አስባለሁ። ከዚህ በፊትም ክፍል 1 እና ክፍል 2ን ያነበባችሁ ተከታታዮቼ ጥሩ እንደሆነ ነግራችሁኛል። ይሄ ደግሞ በደንብ ለቀማውም ታይቶ በደንብ ተከልሶ የቀረበ ነው። በደንብ የተሻለ አማራጭ ነው። ለማንኛውም ግዕዝ ለሁሉም ነው የመጽሐፉ ስም። እንደ ስሙ ለጀማሪም ለመካከለኛም ለከፍተኛም የሚያግዝ ነው። በደንብ ቀለል ባለ መንገድ የቋንቋን ቅደም ተከተል በጠበቀ መልኩ በተቻለ መጠን የቋንቋን ቅደም ተከተል በጠበቀ መልኩ ነው ያዘጋጀሁት። እኔ ራሴ እንደ ተማሪ ሆኜ ይሄን ስገልጽ ይሄኛው ባይገባውስ ተከታታይ እያልኩ በደንብ እየፈተሽኩ ያዘጋጀሁት ነው። እንድትጠቀሙበት በአክብሮት ጋብዛለሁ። እግዚአብሔር ይስጥልኝ።